ዛሬ እንግዲህ ችግር ላወራባችሁ ነው የመጣሁት። እሺ ችግር ላወራባችሁ ነው እንግዲህ ላሳያችሁ ነው። ችግር ላወራ ነው የመጣሁት። ወዲያውም ለማዝናናት ነው እንዴ? ያው ብዙ ችግር ሳይሆን እንደው ያለውን ነገር ላሳወቃችሁ ብዬ ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ደህና። እሺ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ውይ ዛሬ ገበያ ሄጄ የመጀመሪያ ገበያ ሄጄ ምን እንደገዛሁ ላሳያችሁ ነው። ምን እንደገዛሁ ማርያምን፣ ወይኔ 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 ጉዴ! ራስ ይዞ ነው የሚያስብለው ገበያው ማለት ነው። ግን ቤት ውስጥ ብዙም መብራት እንትን ያኔ መብራት አለ ግን ጨለም የሚላ መሰለኝ ቤቱ እና ወይኔ ጉዴ! አሁን ዛሬ እንግዲህ የማሳያችሁን ጉር ነው የምትሉት። የእውነት የዛሬ ምናምን 7 ዓመት 8 ዓመት አካባቢ የገዛሁት እቃና ዛሬ ላይ ያለውን ሳየው ምን ብዬ ልንገራችሁ? አሁን መጀመሪያ የማሳያችሁ ነጠላ ነው። ይሄ ነጠላ የለቅሶ ነጠላ ነው። ነጠላ ለለቅሶ ምናምን የሚለበስ ነው ማለት ነው። ይሄ ሁላችሁ ይሄ ነጠላ ይታያችኋል። በጣም ይሄ ነጠላ ማለት ነው። ይሄ ሁላችሁ የዛሬ እንግዲህ እኔ ቢያንስ የዛሬ 6 ዓመት 7 ዓመት 8 ዓመት አካባቢ 200 ብር 250 ብር እንደው ግፋ ቢል 300 ብር እንደው ሊያውም ከሆነ ነው የእውነት። ዛሬ ስንት ብር ተገዛ መሰላችሁ? ይኸውላችሁ የለቅሶ ቤት ስትሄዱ የሚለበስ ነው እና ይኸውላችሁ እንደው የኑሮ ማበድ ይሄ ስንት ብር የተገዛ ይመስላችኋል? 1500 ብር ማርያምን 1500 ብር ነው የገዛሁት። 1500 ብር ይኸውላችሁ። ግን ነጠላው በጣም ነው የሚያምረው። በጣም ያምራል። ምርጥ ነጠላ ነው። 1500 ብር ደግሞ ሌላም አለ ሌላም አለ ሌላም አለ። ወይኔ ጉዴ! ሌላም አለ። ቆይ ላሳያችሁ ነው። እሺ ጠብቁ። ሌላ ደግሞ ምን መሰላችሁ? ደግሞ ጫማ ነው። ጫማ ይሄ ቡሩሽ ምንድነው? ጫማው ምንድን ነበር የሚባለው? ብቻ ቆይ ጫማውን ላሳያችሁ ነው። ላጫማው ደግሞ ይሄውላችሁ። ይሄ ጫማ ደግሞ ይሄ ጫማ ማለት ነው። ይሄ ጫማ ስንት ብር የተገዛ ይመስላችኋል? ማርያምን ይሄ ጫማ ስንት ብር የተገዛ ይመስላችኋል? 1700 ብር። የእውነት 1700 ብር 1700 ብር 1700 ብር ነው የገዛሁት ይሄን ጫማ ማለት ነው። አስበችሁታል? ግን ጫማው ዋው ምርጥ ጫማ ነው። ያው ግን ኤርጋንዶ እኮ ነው። ኤርጋንዶ ጫማ ታውቃላችሁ አይደል? ኤርጋንዶ ጫማ ነው። 1700 ብር ነው የገዛሁት ማለት ነው። ይቺ ቅባቷ ደግሞ እቻትላችሁ ይቺ ቅባቷ 350 ብር የተገዛው ማርያምን 350 ብር ይቺ ቅባቷ የገዛኋት። ወይኔ እጅ ምን ይመስላል ግን 350 ብር ነው ይሄን ቅባት የገዛሁት። ይሄን ቅባት 350 ብር የገዛሁት ማለት ነው። እስኪ ረፊ 350 ብር አታርፊም ቅመም 350 ብር። ይሄ ደግሞ እጣን ነው። ይኸውላችሁ ድብልቅልቅ ያለ በጣም የሚጣፍጥ እጣን ነው። 150 ብር ነው የተገዛው። ይቺ እጣኗ ማለት ነው። ይቺ 150 ብር ግን በጣም ነው የሚጣፍጥ እና እቺ ስንት ነች? 150 ብር የተገዛው። ይሄ ደግሞ እዚህ ጋር ስኳር አለ 220 ብር 1 ኪሎ ስኳር ማለት ነው። 1 ኪሎ ስኳር 220 ብር እና ስኳር ደግሞ 220 ብር 1 ኪሎ ስኳር ይኸውና እዚህ ጋር ነው ያለው። 1 ኪሎ ስኳር 220 ብር ነው የተገዛው። ጉድ ነው ጉድ በሉ ዝም በላችሁ ጉድ። ዛሬ እንግዲህ ችግር ላውራ ነው የመጣሁት እና ደግሞ ይሄ ላርጎ ደግሞ ይሄ የእቃ ማጠቢያ ላርጎ ተብሎ ነው የተገዛው። ይኸውላችሁ ይሄ የእቃ ማጠቢያ ላርጎ ተብሎ ነው የተገዛው። መቼም ላርጎ ታውቃላችሁ። 1 ሊትር ላርጎ ደግሞ ይሄ የእቃ ማጠቢያ ዛሬ ገበያ ነው ያዋልኩት ማለት ነው። የመጀመሪያ ገበያ 1 ሊትር ላርጎ ነው ይሄ የእቃ ማጠቢያ ተብሎ ነው። ይሄ ደግሞ ስንት እንደተገዛ ታውቃላችሁ? 120 ብር 1 ሊትር ላርጎ ማለት ነው። ይሄ የሚሰሩ አለው የለ የሚሰሩ ላርጎ አሉ ማለት ነው። ይሄ መንደሩን የሚሰሩ ላርጎ አሉ። 120 ብር ነው የተገዛ ይሄ 1 ሊትር ማለት ነው። ይሄውላችሁ ይሄ ደግሞ የልብስ ማጠቢያ ነው። ለልብስ ተብሎ ሁለት አይነት ነው። ይሄኛው የእቃ ማጠቢያ ነው። ይሄኛው የልብስ ማጠቢያ ላርጎ ነው ማለት ነው። ይሄ ደግሞ ስንት እንደተዘጋታላችሁ? 2 ሊትር ነው። ይሄ 2 ሊትር ነው የገዛሁት። 250 ብር ነው የገዛሁት። 250 ብር 10 ብር የሃይላንድ ማለት ነው። ሃይላንዱም ይሸጣል።
10 ብር 10 ብር ሃይላንድ 250 ብር ነው የተገዛ። ይሄ 2 ሊትር ነው። እንግዲህ አይዟችሁ የኔ ውዶች እንዳትፈሩ እሺ። ኑሮ ቢወደድም እንግዲህ ሰው ካገሩ አይቀርም እና ይቺ እቃ በአጠቃላይ ስንት ብር የፈጀ ትመስላችኋል? የእውነት በጣም ጉር ነው። እኔ ላርጎ አሁን ይሄ በጣም ርካሽ ነበር የምንገዛው ድሮ ሄደን አለ ላርጎ ምናምን የሚሸጥበት ቤት 1 ሊትር በጣም በርካሽ ዋጋ ምናምን፣ ግን የጊዜው መቀያየር የጊዜው መሄድ በቃ የኑሮ ውድነቱ በጣም ነው የሚያሳዝነው ሀገራችን ውስጥ። የሰው ልጅ እንግዲህ ኑሮ ተወዷል ተብሎ ሰው ካገሩ አይቀርም እና አብሽር የኔ ወዶች በርቱ። እናንተንም ለሀገራችሁ ያብቃችሁና ይሄ ኑሮ ውድነት መጣችሁ እንድቀምሱት እሺ። እና እንግዲህ ይሄንን ሂሳቡ ስንት ብር እንደሆነ ደምሩልኝ እና ይቺ ቅባት 350 ብር ናት። እንግዲህ ትንሽዬ ናት። 350 ብር። እዚህ ጋር አንድ ልጅ አለኝ ጥልቅ እያለችብኝ እኮ ነው። ልጅ አለችና እሷ እንዳገባ ብዬ ነው የኔ ውዶች። እንግዲህ የኢትዮጵያ ኑሮ ይሄን ይመስላል። አንድ ቀን ደግሞ ገበያውን አሳያቸዋለሁ እሺ። ዛሬ መጀመሪያ ጊዜ ገበያው እየመጥቼ እኮ ብርቅ ሆኖብኝ ነው። ጉድ ብዬ ይሄን ነጠላ 1500 ብር ስገዛ አረ ብዬ ይሄ ነጠላ ይሄን ነው ወይም ገዛው ብዬ ያዙ ይለቀቁኝ ብዬ 1500 ብር ይሄን አልገዛም ብዬ ጉድ ነው የሚያሰኘው የእናቴ ልጅ። እና ደግሞ የህፃን ልጅ ስጦታ ለመግዛት ፈልጌ የገዛሁት ልብስ ይሄን ጫማ ላሳያችሁ ነው። ይሄን ጫማ ስንት ብር እንደገዛሁት ላሳያችሁ። ይሄ ጫማ ይኸውላችሁ። ይቺ ጫማ ስንት ብር ትመስላችኋለች? ይቺ ጫማ ቻትላችሁ። ይቺ ጫማ 1700 ብር ነው የተገዛችው። የእውነት ይቻላችሁ። ግን ጫማዋ ምርጥ ናት፣ ኦሪጂናል ናት። 1700 ብር ለ3 አመት ልጅ ማለት ነው። የ3 አመት ልጅ ናት ልጅቷ። 1700 ብር ነው የተገዛችው። እንደገና ደግሞ እዚህ ጋር ቱታ አለ። ቱታ ይሄ ለብርድ ምናምን የሚለበስ ቱታ ነው ይሄ። ይሄን ደግሞ ጉድ አሳያችኋል ስንት ብር ነው የተገዛው። ይሄውላችሁ። ይሄ ቱታ ደግሞ ግን ቱታዋ ኦሪጂናል ናት፣ በጣም ደስ ትላለች። ይሄ ቱታ ደግሞ ይሄውላችሁ የህፃን ልጅ ነው። እንግዲህ ስንት ብር እንደተገዛ ታውቃላችሁ? ይሄ የ3 አመት ልጅ ነው። 1700 ብር። ይሄውላችሁ እንደዚህ ነው የኑሮ ውድነት። ይሄን ይመስላል ሀገራችን። እንግዲህ ገና ካሁኑ ችግር አታውሪብኝ ነው የምትሉኝ። እንግዲህ ምንም ማድረግ አይቻልም። እንግዲህ ያው ችግር ላውራችሁ ብዬ ነው። ምን ይደረግ፣ እንድታስቡበት ብዬ እኮ ነው። እንድታስቡበት ብዬ ነው። እሺ እንድታስቡበት ብዬ ነው፣ ለእናንተ ብዬ ነው። እና ይቺ ጫማ ይሄው 1700 ብር ነች የተገዛችው። ግን ደስ ትላለች። ጫማዋ ምርጥ ናት፣ ደስ ትላለች። ግሯ ላይ ራሱ ላለች በጣም የምታምር ናት። እና ኑሮ በጣም ተወዷል ኢትዮጵያ። አይዟችሁ። ለማንኛውም ተስፋ እንድትቆርጡ ሳይሆን እንድትበረቱ ጠንከራችሁ እንድትሰሩ ነው። ውድ እህቶቼ በስደት ላይ ያላችሁ ሰላማችሁ ብዝት ይበልኝ። በጣም ውድድድ ለማድረጋችሁ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ውድድ ወዳችኋለሁ በጣም